አከራካሪው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገለጸ። አዲስ አበባ ከተማ የፌዴራል እና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ለወጣቱ ትውልድ እኔ የማስተላልፈው ምንድነው? አዲስ አበባ ነች። የአፍሪካ መዲና ነች። የብሔር ብሔረሰብ መኖሪያ ነች። ዛሬ ፍልሰታ ነው፣ ሁለተኛ ቀን ነው ብዬ ቤተክርስቲያን ብሄድ የአቡነ ሰዊሮስን ፎቶ ሊያሳልሙኝ ነበረ። በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። አብይ መንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች። መነሻ ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ። ሰላም፣ በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። አዲስ አበባ የኦሮሚያ ከተማ እንድትሆን ስምምነት ላይ ተደርሷል። ተመሳሳይ ዜና ኢትዮጵያ በፕሬዝዳንት እንድትመራም ተስማምተዋል። ቤተክርስቲያን ላስቀድስ ሄድ የአቡነ ሳዊሮስን ፎቶ ሊያሳልሙኝ ነበር ሲል ወጣቱ ተናግሯል። አብይ ስልጣን ላይ እስካለ ድረስ የዚች ሀገር እጣ ፈንታ ከድጡ ወደ ማጡ ነው ሲል መምህሩ ቀደም ሲል ተናግሮ ነበረ። ሰዎችም አሁን ላይ ታይቶት ነበር ይህ ሊቅ እያሉ እየተነጋገሩበት ይገኛሉ። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን የአዲስ አበባን ጉዳይ ነው የምንመለከተው። ከዚህኛው ቪዲዮ እንጀምር። ለወጣቱ ትውልድ እኔ የማስተላልፈው ምንድነው? አዲስ አበባ ነች። የአፍሪካ መዲና ነች። የብሔር ብሔረሰብ መኖሪያ ነች። የፌዴራል መንግስት ያለባት ነች። ስለዚህ ትክክለኛ ሁኔታው የኢትዮጵያ ሕዝብ ትልቁ የአዲስ አበባ ከተማ ነው። ስለዚህ እነነት መንግስት ማስጠንቀቂያ ቢሰጠው ጥሩ ነው። በጣም እኔ አዝናለሁ በእውነት እንዴ ደምተን ቆስለን እስካሁን ያላገኘ እኔ እንኳን ጡረታ አገኛለሁ ያላገኙ ስንት የኢትዮጵያ እንትን አለ። እግዚአብሔር ይስጠው። ታማኝ በየነ ነው ለሰራዊቱ ቆሞ አሁንም እንዲደራጅ የሚያደርገው እግዚአብሔር እድሜውን ይስጠው። ስለዚህ እንበርታ። እናንተም ጋዜጠኞች በእውነት እውነተኛውን ነገር ቁጭ ማድረግ አለባችሁ። ይህንን ማስተላለፍ እንዳለባችሁ ነው። አመሰግናለሁ። ይሄኛው ቀደም ሲል ነው አዲስ አበባ የእንትናናት የተባለበት ሰዓት ወጣቶች በፍጹም ብለው ወጥተው ነበረ። በዚህ አንዳንድ ትልልቅ ሰዎችም በፍጹም አዲስ አበባ የማዕከላዊ ነች፣ የህዝቡ ነች። በቃ አዲስ አበባ ላይ ተወልዶ የሚያድግ ሰው የት ነው ሀገር ሲባል አዲስ አበባ ነው የሚለው ማዕከላዊ ነች ብለው ሲናገሩ ሲቃወሙ ጭምር ነው የነበረው። ነገር ግን አሁን ላይ በምክክሩ ተመካክረው አዲስ አበባ የኦሮሚያ የፌዴራሉ ነበረች ሲጀመር የኦሮሚያም መቀመጫው እንድትሆን ተወስኗል ማለት ነው። አከራካሪው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ ዋነኛው የነበረ ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። በዚህም መሰረት የአዲስ አበባ ከተማ የፌዴራል እና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚ
እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪው ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሁን በሚልና የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪው ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። ዘገባው የመናኸሪያ ሬዲዮ ነው። ይህንን ይመስላል ስምምነቱ። እንግዲህ በዚህ ስምምነት ላይ ማህበረሰቡ ምን ይላል የሚለውን የምንመለከት ይሆናል። እናንተ ምን ሀሳብ አስተያየት አላችሁ? ይህ ስምምነት ትክክል ነው ይገባል ብላችሁ ታስባላችሁ ወይንስ አይሆንም አዲስ አበባ የሁሉም ሀገር እስከሆነች ድረስ የፌዴራል መቀመጫ ብቻ ነው መሆን ያለባት ብላችሁ ነው የምታስቡት? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ኢትዮጵያ በፕሬዝዳንታዊ ሲስተም እንድትመራ ተብሏል። በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። የፖለቲካ ስርዓት፣ የመንግስት አደረጃጀትና የምርጫ ሁኔታን በተመለከተ ሲመክሩ የነበሩት የ500 ቡድን ተመካካሪዎች በአብዛኞቹ ነጥቦች ላይ ሙሉ መግባባት ላይ መድረሳቸውም ተሰምቷል። በቀረበው ምክረ ሀሳብ መሰረት የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን ተደባልቆ ሀገሪቱ በፕሬዝዳንት እንድትመራና ጠቅላይ ሚኒስትር የሚለውም እንዲቀር የመሪዎች የስልጣን ዘመንም 6 ዓመት ሆኖ ለ2 ዙር ብቻ እንዲወሰን በተጨማሪም የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋምና የማንነት ጥያቄዎችን የሚመልስ ገለልተኛ ህብረ ብሔራዊ አንድነት ኮሚሽን በአስቸኳይ እንዲዋቀር ተስማምተዋል። ነገር ግን ፕሬዝዳንቱ በህዝብ ቀጥታ ይመረጥ ወይንስ ደግሞ በፓርላማ የሚለው ነጥብ ላይ እስካሁን ከስምምነት ላይ አልተደረሰም። ኢትዮጵያ በፕሬዝዳንት ብትመራ ይሻላል ወይንስ ደግሞ በጠቅላይ ሚኒስትር? ፕሬዝዳንቶስ በህዝብ ቢመረጡ ይሻላል ወይንስ ደግሞ በፓርላማ? ሀሳባችሁን ኮሜንት ላይ አጋሩ። እንደሰማችሁት ነው። ብዙዎች አሁንስ እንደዛው አይደል እንዴ ሲስተሙ እያሉ ይገኛሉ። ምክንያቱም አዝ ጠቅላይ ሚኒስቴርም ፕሬዝዳንትም ሆነው የሚያገለግሉት እሳቸው ናቸው አይደለም። እሱም ብቻ ሳይሆን በቃ የሌሎቹንም ስራ እየሰሩ ያሉት እሳቸው ናቸው። ምክንያቱም ሁሉም ቦታ ላይ ይገባሉ። ሁሉም ቦታ ላይ እኔ ነኝ የማውቀው ወይም እኔ ነኝ እንደዚህ የማደርገው ሲሉና እሳቸው መግለጫ ሲሰጡ እሳቸው ሲወስኑ ነው የሚታየውና አሁንም እኮ የአይነት ሲስተም ነው ያለው ኢትዮጵያ ውስጥ የሚሉ ብዙሃኑ ናቸው። እናንተ ሀሳብና አስተያየታችሁ ምን ይመስላል? ነገር ግን አሁን ላይ በፕሬዝዳንትም ተባለ በጠቅላይ ሚኒስቴርም ተባለ የህዝቡ ፍላጎት ይሟላ ነው ኢሹ አይደለ? ህዝቡ የሚመቸውን አይነት ኑሮ ይኑር፣ ህዝቡ ይብላ ይጠጣ፣ ቅድሚያ ይሰጠው ለህዝቡ ነው በምንም አይነት ወይ ቢመራ ማለት ነው። እናም የብዙሃኑ አስተያየት ቅድም እንደነገርኳችሁ አሁንስ ምን ሆነና እየተባለ ይገኛል። በጣም የሚገርመው ደግሞ ከአመታት በፊት አንድ መምህር እንዲህ ብሎ ተናግሮ ነበር። ማለትም ጠቅላዩ ወደ ስልጣን እንደመጡ ሰሞን ማለት ነው። መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ ሊድ ስታር ኢን ኮኔክሽን ቱ ሶ ኤንድ ሶ አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየ ዛት ደፋክት እኔ እንደ አሰምቶት እንዲህ እጋት እግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የምፈልገው፣ ችግር እንድደርስበት አይደለም የምፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው።
ወደሚፈልገው ነው መውሰድ የፈለገው ማለት ወይ አልቻለም ይችላል ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው የሱ መንገድ አገርን ያፈርሳል እሱን ካልኩ በኋላ ፌደራሊዝም ወደ 1968 69 ተመልሰናል በሩጫ ቢዚ በመሆን እያምታታ እየሸወደ ወስዶናል ማርታ ብየዋለሁ ማርያም አልሆነም ማርያም ቢሆን ኖሮ ህዝቡን ያዳምጥ ይሰማ ነበር ማርታ ሆነና በዛ ሸወደና እንደ ወንዝ እንደ ወራጅ ውሃ ያሳሳቀ አስምጦናል እንደሰማችሁት ነው ከአመታት በፊት የተነገረ ንግግር ነው ይሄ ሰውዬ ነብይ ነው እንዴ እያሉ ይገኛሉ ብዙዎቹ ማለት ነው ምክንያቱም የተናገረው ነገር እየተከናወነ ነው በጣም ብዙ ነገር ተከናውኗል እንግዲህ በእኛ ባየነው ድረስ ማለት ነውና እሱ እስካለ ድረስ ከድጡ ወደ ማጡ ነው እያለ ይገኛል ሰው ብዙዎች ቢሆን ኑሮ በሰዓቱ አልሰማነውም ምናምን እያለ ነበር ይመስለኛል ይሄ ንግግር የተነገረው እንደ ተሾማ አካባቢ አስመራ ወይም ኤርትራና ኢትዮጵያ ለታረቁ ምናምን ሰሞን ነው ሰው አዳምጠው ቢሆን ኑሮ ይሄን ሰው ምናምን ይላሉ ብዙዎቹ ማለት ነው ኮሜንት ላይና ብናዳምጠው ባናዳምጠው ምንም እንትን የለውም ምንም እናመጣው ነገር የለም ነው እግዚአብሔር ምህረት ካላደረገ እግዚአብሔር እሱ ካልጎበኝን በስተቀር ኦፍ ኮርስ ተናግሯል እንደ ነብይም ሆኖ ተናግሯል እንግዲህ እግዚአብሔር አሁንም ይችላል ማስተካከል ይችላል ሁሉ ነገር እሱ አለሁ ይበለን እናንተ ምን ሐሳብ አስተያየት አላችሁ ኮሜንት ላይ አስቀምጡልኝ እጅግ ጥብቅ የተባለ የማስጠንቀቂያ መልእክት ጠቅላይ ሚኒስትር አብይ አህመድ ለሌቦች አስተላልፈዋል ሌቦች ትሰርቃላችሁ እንጂ አትበሉትም ሲሉ ጠቅላይ ሚኒስትር አብይ አህመድ የማስጠንቀቂያ መልእክት አስተላልፈዋል ሌብነት ክፉ ስር ነው እየሰረቁ ሀገር ማልማት አይቻልም ያሉ ሲሆን በሀገራችን ገጽታና እድገት ላይ ትልቁ እንቅፋት የሆነውን የሙስናና ሌብነት አባዜን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ጠንካራ መልእክት ሌቦች ልነግራችሁ የምፈልገው ነገር ቢኖር ብር ታከማቻላችሁ እንጂ አትበሉትም ሲሉ ተደምጧል ታዲያ እናንተስ የጠቅላይ ሚኒስትሩ ንግግር እንዴት አያችሁ ታሰባችሁን በኮሜንት ላይ ግለጹልኝ አብይ አህመድ የማስጠንቀቂያ መልእክት አስተላልፈዋል ሌብነት ክፉ ስር ነው እየሰረቁ ሀገር ማልማት አይቻልም ያሉ ሲሆን በሀገራችን ገጽታና እድገት ላይ ትልቁ እንቅፋት የሆነውን የሙስናና ሌብነት አባዜን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ጠንካራ መልእክት ሌቦች ልነግራችሁ የምፈልገው ነገር ቢኖር ብር ታከማቻላችሁ እንጂ አትበሉትም ሲሉ ተደምጧል ታዲያ እናንተስ የጠቅላይ ሚኒስትሩ ንግግር እንዴት አያችሁ ታሰባችሁን በኮሜንት ላይ ግለጹልኝ እጅግ ጥብቅ የተባለ የማስጠንቀቂያ መልእክት ጠቅላይ ሚኒስትር አብይ አህመድ ለሌቦች አስተላልፈዋል ሌቦች ትሰርቃላችሁ እንጂ አትበሉትም ሲሉ ጠቅላይ ሚኒስትር አብይ አህመድ የማስጠንቀቂያ መልእክት አስተላልፈዋል ሌብነት ክፉ ስር እውነት ስለ ሌባ የተናገሩት ነገር ትክክል ነው ነገር ግን ኮሜንት ላይ ስገባ እዩ ምን እንደሚል ማለት ነው ስለማን ነው የሚናገረው እኔ ነኝ የምበላው እያለን እኮ ነው እቺ ንግግር ለራስዎት ነው ሌባው ማን ሆነና ምናምን እያሉ ኮሜንቱ ሞልተውታል ማለት ነው ኢን ጀነራል ግን ሌባ ከተባለ ወይም አንድ የሰውን ሀቅ የሚወስድ ሰው የታወቀ ነው አይበላውም ኢቭን ቢበላው እንኳን በሌላ ወይ ይወጣል ወይ ለልጅ ልጁ ይደርሳል የሰው ላብ ከባድ ስለሆነ ሰው አልቦት ወይም አልቅሱ ፈግቶ ያመጣውን ብር መመኘትም ሆነ መውሰድ መጨረሻው ጥፋት ነው የሚሆነው ግን በጠቅላዩ ንግግር እናንተ ምን ትላላችሁ የእናንተን ሐሳብና አስተያየት እስኪንስማው እስኪ ይሄንን አደገኛ ቪዲዮ አንድ ጊዜ አድመጣን እንመለስ ቆራቢ ነኝ ምናምን ግን በጣም ያስቸግረኛል ከምነግርሽ በላይ ከዛ ያንን ካደረኩኝ በኋላ የውስጥ ሰላም ትጠያለሽ በቃ ሰላም የተመለሰው በቃ ምንም ነገርኩ ተፈጥሮ አይደለም ስራ ተስተካክሎልኝ እንደሰማችኋት ነው እንግዲህ ምን አይነት ዘመን ነው የደረስነው ግን በእውነቱ ማርያምን በቃ ሁሉም አስተማሪ የሆነበት ጊዜ ሴቱም ብድግ ብሎ አስተማሪ ነኝ እኔ ነኝ ማውቅላችሁ በቃ ከእግዚአብሔር በላይ ነኝ ማለት ነው የሚቀራቸው በተለይ አንዳንድ ሰዎችና ምንድነው እያለች ያለችው እንግዲህ ሴትዮ ቆራቢ ነኝ አለች መግቢያዋ ላይ ቆራቢ ነኝ ግን ሰላም የለኝም ነበር በውስጤ ጨነቅ ነበር ያንቺን ይሄን ፌጦውን ይሄን ቅራቅምቦውን ይሄን ጨቅጭቄ ምናምን ከተጠቀምኩ በኋላ ሰላም የመጣ ከቤተሰብ ጋር አለስማማም ነበር ተስማማው በቃ የውስጥ ሰላም በቃ ትጠያለሽ ነው ምልሽ ትላታለች ከዚህ ያለልበሉ ከዚህ በላይ ምን ደስታ አለልበሉ ትላለች በኮሜንት ደግሞ ይባለማይ ተቡል ያልተከትሎ ማለት አስባችሁታል ይሄን አደገኛነቱን ይሄን ንግግር ስጋው ደሙ ቀበል ነበር እረፍት አልሰጠኝም ከጭንቀት አልተገላገልኩም ታዲያስ ከስጋው ደሙ ይልቅ ያንቺ ስራ ስር ሰላም ሰጠኝ እያለች ነው ይሄ እኮ ከምንፍቅናም በላይ አደገኛ ንግግር ነው አስተውላችሁት ከሆነ ማለት ነው
እነዚህ ሴትዮ ስጋው ደግሞ የምትቀበለው በሰው ዘንድ ለመወደድ ነው ማለት ነው። እገሊት ቆራቢ ናት ለመባል ነው ማለት ነው እንጂ እኮ ከስጋው ደግሞ በላይ ሰላም የሚሰጣል ወገኖች። የፈለገ የጽድቅ ስራ ብንሰራ እኮ ስጋው ደግሞ ካልተቀበልን ገነት አንገባም። ይሄን ታውቃላችሁ አይደል? የስጋም የነፍስም ፈውስ እኮ ነው ስጋው ደግሞ። እንዴት ነው ስራ ስር ይሄ ፌጦ ግራዋ ይሄ ጡንጅት እንዴት ነው ስጋው ደግሞ ሊተካ የሚችለው? ስጋው ደግሞ ያልሰጣትን ሰላም እንዴት ነው በግራዋ ቅጠልና ስራ ስር የሚመለሰው ነው የምላችሁ። እና ይሄ ነገር እኔ እያማረኛ አይደለም እነዚህ ሰዎች አካሄዳቸው ማለት ነው። አደገኛ ነገር ነው። አንድ ቪዲዮ ሰርቼ ነበር በእህታችን ማርታ የባህል መድኃኒት ተቀምማለሁ ትላለች፣ እሱ አይመለከተኝም፣ በጸበል ጨቅጭቃችሁ በጸበል ጨምራችሁ የሚለው ግን አደገኛ አካሄድ ነው። ይሄን ነገር ሁላችንም ልንቃወም ይገባል ብዬ ነበረ። ብዙዎቻችሁ ልክ ነው አዎ እያላችሁ ነው። አንዳንዶች ደግሞ ይሄ ጠንቋዩንም እግዚአብሔርንም አንድ ላይ ዝም ብለው አግበስብሰው መከተል የሚፈልጉ ሰዎች ምን ችግር አለው ከዳንበት እያሉ ነው። ከዳንበት ምን ችግር አለው የሚባል ነገር የለም። የኛ ቤተክርስቲያን በስርዓት የምትመራ ናት ወዳጄ። እና ይሄን ነገር እያስተዋላችሁት ከሆነ በጣም ከባድ ነገር እየሆነ ነው ወገኖች። ጥንቃቄ ይፈልጋል ነው ባጭሩ። የሰሎሞን ዘመቄት ፎሎወሮች በተለይ ጥንቃቄ አድርጉ። እንግዲህ በመጀመሪያ እንደሰማችሁት ነው። በመጀመሪያ የነገረቻት ሴትዮ ማነች ብለን ስንመለከት ማርታ ነው የምትባለው። ቲክቶክ ላይ የድግምት የአይነ ጥላ የቡዳ ዛር ምናምን እያለች ቅጠላቅጠሎችን እያመጣች ታስተዋውቃለች። የጨቀጨቀችም ትልካለች ለሰዎች ማለት ነው። እንግዲህ ይቺ ልጅ ቆራቢ ነኝ፣ ነገር ግን ያንቺን ቅጠላቅጠል ከተጠቀምኩ በኋላ ነው ሰላሜን ያገኘሁት ነው እያለች ያለችው። ቅዱስ ቁርባንን የሚቀበል ሰው ያውቀዋል ስሜቱን፣ ምን አይነት ስሜት እንዳለ ቅዱስ ቁርባንን ስንቀበል። ቅዱስ ቁርባን ደግሞ የመጨረሻ ስቴጅ ነው። ሁሉን ነገር ፕሮሰሳችንን ከጨረስን በኋላ እርፍ የምንልበት ሰላማችን የሚመለስበት ቅዱስ ቁርባን ነው። እንግዲህ ቅዱስ ቁርባንን ባለመረዳት እዚህ ላይ ቅዱስ ቁርባን የምትቀበሉ ሰዎች ምስክር ልትሆኑ ትችላላችሁ። እውነተኛው ሰላም የሚገኘው በመጨረሻ መደምደሚያችንም ቅዱስ ቁርባን ነው። ብዙ ነገሮች እናደርጋለን። ንስሐ መግባት፣ ምጽዋት መስጠት፣ መጾም፣ መጸለይ፣ መስገድ፣ ብዙ ነገሮች እናደርጋለን አይደል? የነሱ ሁሉ ራስና መደምደሚያው ቅዱስ ቁርባን ነው። ለስጋም ለነፍስም ጌታችንና መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ስጋዬን ያልበላ ደምን ያልጠጣ የመንግስት ወራሽ ሊሆን አይችልም ብሏል አይደለ? በመጀመሪያ ለነፍሳችን የመንግስት ወራሽ እንሆን ዘንድ ነው ቅዱስ ቁርባን የምንወስደው። የመጀመሪያው ዋናው ዓላማችን ማለት ነው። በሁለተኛ ደረጃ በስጋ ስንመጣ ደግሞ የእውነት ቅዱስ ቁርባንን የሚወስድ ሰው ሰላም ያገኛል፣ መረጋጋት ያገኛል። ትንሽ ነገር የሚያስጨንቀው ነገር ምንም ላይ መስለው ይችላል ቅዱስ ቁርባንን ከወሰደ በኋላ። ምክንያቱም የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስጋውና ደሙን ወስዷል። እሱ ከጌታችንና ከመድኃኒታችን ጋር ተዋህዷል ማለት ነው። በሰማይም ችግር የለበትም ወይም አይጠራጠርም፣ በምድርም የእውነት እኔ በራሴ ራሱ ቅዱስ ቁርባንን ከመቀበሌ በፊትና ከመቀበሌ በኋላ ያለኝ ሰላም በፍጹም ነው የማይገናኘው። የእውነት ነው የምላችሁ በፍጹም። በቃ ይሄ በጣም መረጋጋት አለ፣ በጣም ሰላም አለ። ይሄ ነው ተብሎ የሚገለጽ ስሜትም አይደለም ሲጀመር ማለት ነው ቅዱስ ቁርባን የሚወስድ ሰው። ሌላኛው ደግሞ በነፍሳችን አንድ አባት ምን አሉ? ስጋህን በልቼ ደምህን ጠጥቼ ሲኦል ብታስገባኝ አብረን እንገባለን እኔ ምን አገባኝ ብሎ ተናግሯልና አንዳንድ አባቶች ታውቃላችሁ በጣም እንትን ይላሉ። ይሄ ከስጋ ዓለም ወጥተው ወደ መንፈስ ዓለም ስለሚቀላቀሉ በጣም ሹር ይሆናሉ፣ በጣም እርግጠኛ ይሆናሉና እንደዚህ እስከዚህ ድረስ ይናገራሉ። የመጀመሪያው ዓላማ ስጋና ደሙን የምትቀበለው ሰማያዊ ርስታችንን ለመውረስ ነው። እሱን ስትሹ ኢየሱስ ክርስቶስ ምንድነው ያለው? የሰማዩን ስትሹ እኔ ሌላውን እጨምርላችኋለሁ። የምድሩ ሌላ ነው። ኢቭን ይሄ ዋና ነገር አይደለም። ይሄ ቁሳቁሱ መሬት ላይ ያለው ነገር በሙሉ እግዚአብሔር ያለን ሌላ ነው። ሌላው ይጨመርላችኋል። ያ ማለት የሰው ልጅ የሚኖረው መንግስቱን ለመውረስ፣ የሰው ልጅ የሚኖረው እግዚአብሔርን ለማመስገን ነው እንጂ እንደዚህ ሰርተን በልተን ጠጥተን ስጋችን ለማስደሰት በፍጹም አይደለም። እና ይህንን ነገር ስናደርግ ለሱ ታማኝ ስንሆን የእውነት የምድሩ እንደተባለው ሲስተካከል እናየዋለን። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። የገባውን ቃል ደግሞ የሚረሳ አምላክ አይደለም። የሚዘነጋ አምላክ አይደለም። እንደ ሰው የገባውን ቃል የሚበላም አይደለም። እና እሱ የሰጠን ቃል ኪዳንን መንገዱን ስንጀምረው እሱ ሲያደርገው እናየዋለን። አረ እኔ ቅዱስ ቁርባን አልቀበልም፣ አረ እኔ እንደዚህ ምጽዋት አልሰጥም፣ ያልቅብኛል፣ አስራት በኩራት አላወጣም፣ ብር ያልቃል ምናምን ስንል እግዚአብሔር አይችልም እያልን ነው። የእውነት እግዚአብሔር እየተጠራጠር ነው። እግዚአብሔር የገባውን ቃል ይረሳል ወይም አይሰራውም፣ ያን ቃል ኪዳን አይተገብረውም ስንል ነው። እና ውዶቼ ይሄኛው ልጅቷ ያለችው ነገር ፍጹም ኮምፕሊትሊ ከእውነት የራቀ ወይንም አለመረዳት። ይችኛዋ ማርታ የምትባለው ሴትዮ ወንድማችን እንዳለ በጣም ደባልቃ ነው የምትለው። ጸበል ትላችኋለች። ኖርማል አንድ ጠንቋይ ወይም ደፍተራ የሚናገረው ነገር አንዳንድ እንትኖች እኮ አንዳንድ ሳይሆን አብዛኞቹ ጠንቋዮች የሆነ መድኃኒት ሰጡና እንትን ጸበል ተጸበል ይሏችኋል።
ገብርኤል ጸበል። ከዛ ምንድነው የምትሉት እናንተ? አይ በቃ ይሄማ ኖርማል ነው፣ ምክንያቱም ጸበል ተብሏል። ሳይኮ ይጫወታሉ በጣም ይሄ የሳይኮ ጨዋታ ይደረጋል በጣምና ጸበል ከተባለማ ችግር የለውም የገብርኤል ጸበል ተጸበል ትባላለህ። ሰው በቃ ገብርኤል ጸበል ስለጠራ ምንም ችግር የለውም ከእግዚአብሔር ያርቀኝ ይባላል። እና ምን ልላችሁ ፈልጌ ነው እያዋሃዱ ነው እየተዋሃደ ነው ይሄ የቤተ ክርስቲያን ነገር ወይም እኛ መንፈሳዊያችን ነገር ከዚህኛው ከባዕዱ ጋር ውህደት እየተጨመረ ነው። ይቺ ልጅ የምትሰራቸውን ስራዎች በደንብ ነው የማያቸው። በደንብ ትላለች፣ ጸበል ተጠቀሙም ትላለች፣ ብዙ ሰው ይከተላታል ምናምን። ወይ በጣም ዳንጀረስ የሚያደርገው እቺኛዋ ልጅ መጥታ ከቅዱስ ቁርባኑ በላይ ያንቺ ሰላም ሰጠኝ ያለችው ነገር ሁሉም ኦርቶዶክሳዊ ትኩረት ሰጥቶት ሊቃወመው የሚገባ በተለይ የቅዱስ ቁርባን ለመውሰድ እንትን ላይ ያሉ ሰዎች ይኖራሉ። መንገድ ላይ ባንዴ መቼም አይወሰድም። እኔ ራሱ ወደ 3 ዓመት ምናምን ጨርሶብኛል እንደገና ቅዱስ ቁርባን ለመውሰድ ማለት ነው። በዛ መንገድ ያሉ ሰዎችን እንዲታጠፉ ወይም ሐሳብ እንዲቀይሩ ስለሚያደርግ ሁላችሁም ልትቃወሙ ይገባል። እናንተስ ሐሳብና አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። በተለይ ደግሞ ቅዱስ ቁርባንን የምትቀበሉ ሰዎች ያላችሁን ሰላም ኮሜንት ላይ አስቀምጡልንና ሁላችንም እንማርበት። ስፒሪቹዋል ዲቶክስ ለምን አንጀምረው? ሰላም የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። እዚህ ማህበራዊ ሚዲያ ላይ ዲቶክስ ስለሚባል ነገር አየውና ያንን ነገር ሪፈር አድርጌ ምንድነው የሚለውን ለማንበብ ሞከርኩ። ውስጥ ላይ ያሉ መርዛማ ነገሮችን ማጽዳት ይላል። ታዲያ እንደዛ ከሆነ የፊዚካል ዲቶክስ ወይም ደግሞ አካልን ማጽዳት በውስጥ በተለይ ውስጣችን ውስጥ ያሉ አላስፈላጊ ነገሮችን ማጽዳትና ማውጣት ከሆነ ስፒሪቹዋል ዲቶክስ ለምን አንጀምረው? መንፈሳዊ ዲቶክስ የመንፈሳዊ ማንነታችንን፣ ዓላማችንን፣ አስተሳሰባችንን፣ አመለካከታችንን፣ አነጋገራችንን፣ ጠባያችንን የመረዙ ጉዳዮችን ማጽዳት። በተለይ አሁን ያለነው ወርሃ ፍልሰታ አይደለች? ጾመ ፍልሰታ። ታዲያ ጾመ ፍልሰታ እንጀራ ብቻ የምንተውበት ሳይሆን ኃጢአት የምንተውበት እነዚህን ቂምን፣ በቀል፣ ጥላቻን የመሳሰሉ አስተሳሰቦችን በውስጣችን ውስጥ የሚንቀሳቀሱ ሌላውን መጥላት፣ ሌላውን መቅበር፣ ሌላውን ማጥፋት፣ ከእግዚአብሔር መራቅ የመሳሰሉ መርዛማ ነገሮችን ለምን ዲቶክስ አናረጋቸው? እስኪ አስቡበት። ጾም ስፒሪቹዋል ዲቶክስ ቢሆነን ጠባይ፣ አመል፣ አመለካከት፣ አነጋገር፣ አካሄድ፣ አዋዋላችን ከእግዚአብሔር ጋር ሆኖ ሰይጣን ያመጣብንን የርኩሱን መንፈስ መርዝ የምናጸዳበት መንፈሳዊ ዲቶክስ ጥሩ ሐሳብ ነው። በጣም የተቀደሰ ሐሳብ ነው። ነገር ግን የአንድ ኦርቶዶክሳዊ ሰው ይሄኛው ዲቶክስ የዕለት ዕለት ተግባራችን ቢሆን አዲስ የምንጀምረው ባይሆን ያልጀመርንም ካለን ደግሞ እንድንጀምረው ግን ቀን በቀን የእውነት ቀን በቀን ይሄ የምንሰማው ነገር የምናየው ነገር ምናምን እርኩሳዊ የሆነ ነገር አሁን ላይ በተለይና ዘወትር ዲቶክስ ያስፈልገናል። መንፈሳዊ ዲቶክስ በተለይ ኦርቶዶክሳውያን በቃ እነሱ ኦርቶዶክስ ናቸው የምንባልበት ንጽህና፣ ቅድስና ንግግራችንም ጭምር የእውነት ሰው ምንድነው በተግባሩ ወንጌልን መስበክ ይችላል አይደለ? ተግባር የሚያደርገው ተግባር ኦኬ ኦርቶዶክስ ስለሆነ ነው፣ ኦርቶዶክስ ስለሆነች ነው መባል መቻል አለበት። ሃይማኖታችን በስራ እንዲገለጥ ታዘናል። ሰው እሱን ብናደርግ መልካም ነው። ጠባ የሌለውን ካገባሽ ልክ ገዳማዊ ህይወት እንደምትኖሪ እየተፈተንሽ ስለምትኖሪ ክብር ታገኝበታለሽ። አሁን በየቀኑ ዱላ እያነሳ የሚማታ ባል ያለሽ በእውነቱ የታደልሽ ነሽ። ገዳም መግባት ሳትፈልጊ ይኸው ከዚሁ ሰይጣን አለልሽ ማለት ነው። እውነቴን እኮ ነው። በየቀኑ የምትጨቃጨቅ ሚስት ካገባህ በእውነት እድለኛ ነህ። ገዳም መሄድ ሳይፈለግብህ ወይም ከሰማይታት ከዚህ ከአላውያን አደባባይ ሳትሄድ ከዚሁ እየተጠበስክ ነው። ስለዚህ በቃ እዚሁ ከብርሃል ማለት ነው። እና ያው በባልሽ እየተደበደብሽ ስትኖሪ እንዲያው ዝም ብለሽ ከቤትሽ ተቀምጠሽ ልጆችሽን እያሳደግሽ ሰማይቱ ሚስት ለባሏ ስትል የምትከፍለው መስዋዕትነት ዋጋ ያሰጣታል። ምክንያቱም ባል የክርስቶስ ምሳሌ ስለሆነ ልክ ለክርስቶስ የምንከፍለው ሰማዕትነት ዋጋ እንደሚያሰጥ፣ ነገር ግን በባሏ ሰማዕትነት የምትቀበልን አያካትትም። ይሄ በፍጹም ስህተት የሆነ አስተሳሰብ ነው። በነገራችን ላይ ምናልባት እንደዚህ ለምታስቡ ሰዎች እኔ አንድ ጥያቄ አለኝ። ሁሌ የምትደበደብ ሴት በዚህ ምክንያት በረከት እያገኘች ነው ተባለ። ባልየውስ ሁሌ እንዲህ በመደብደቡ ምን እያገኘ ነው? ከእግዚአብሔር የሚያርቀውን በደል ሲኦል የሚከተውን ኃጢአት እየሰራ ነው አይደለ? ስለዚህ ይቺ ሴት በረከትን እንድትወርስ ይህ ሰው ሲኦል መግባት አለበት ማለት ነው። ይሄ እንዴት ያለ አስተሳሰብ ነው? ይሄ ፍጹም ስህተት የሆነ በእንደዚህ አይነት መንገድ የሚቀጥል ትዳር
ባል ሚስቱን እየደበደበ ሚስት ሁልጊዜ ሰላም የሌለበት ቤተሰብ በፍጹም ጤነኛ ልጆች ሊፈሩ አይችሉም። በፍጹም ነገ አድገው ክርስቲያን የሚሆኑ ለሌላው አርአያ መሆን የሚችሉ ልጆች ሊወለዱ አይችሉም። የቤተ ክርስቲያን አገልጋይ የሆኑ ሰዎች ሊወለዱ በፍጹም አይችልም። ጤነኛ የሆነ ትውልድ ሊፈጠር በፍጹም አይችልም በእንደዚህ አይነት መንገድ የሚኖሩ ሰዎች። ስለዚህ ይህንን አቢዩዝ ይህንን ጾታዊ ጥቃት ጤነኛ አድርገው እንዲቀበሉት ማድረግ ፍጹም ስህተት ነው። አዎ ምናልባት ይህንን ነገር ሁሌ እየታገሰች የምትኖር ሴት በጅልነቷ ምክንያት ማለት ነው በጅልነቷ ምክንያት ይሄ ነገር ጥሩ ይሆናል ብላ በማሰቧ ምክንያት ይህንን የምትቀበል ሴት እሷ ኃጢአት ስለሌለባት እሷ ጥፋት ስለሌለባት እግዚአብሔር አምላክ ለጅልነቷ ዋጋ ሊሰጣት ይችላል። ነገር ግን በረከት እያሰበች እንዲህ ለምታደርግ ሴት በፍጹም በእንደዚህ አይነት መንገድ ትዳር መቀጠል በፍጹም የለበትም። ሁል ጊዜ እየተቀጠቀጠች ሁል ጊዜ እየተደበደበች ከፈጣሪ በረከት ታገኛለች ብሎ ነገር በፍጹም የለም። እሱ ስለምን ኃጢአት እንደዛ ከሆነ እሱ ስለምን ኃጢአት ውስጥ ይገባል? ዘወትር እሷን ለማጽደቅ እሱ ሲኦል ይግባ? ይህ ፍጹም ስህተት ነው። ስለዚህ ለሁለቱም ብቻ አይደለም ለሙሉ ቤተሰቡ ጤንነት ሲባል በእንደዚህ አይነት ትዳር የሚኖሩ ሰዎች መለየት አለባቸው። እሱም የባሰ ኃጢአት ውስጥ በየዕለቱ እንዳይገባ እሷም በዚህ ምክንያት በጾታዊ ጥቃት ምክንያት ሰላሟንም የአእምሮ ጤናዋንም እንዳታጣ እንዲሁም ደግሞ ለሚፈሩትና ለፈሩት ለሚያድጉት ልጆችም ሰላማዊ ጤነኝነት ሲባል በፍጹም በእንደዚህ አይነት መንገድ ትዳር ሊቀጥል አይገባም። ወይ መስተካከል ወይ ትዳሩ መቅረት አለበት እንጂ ማለት ነው። ስለዚህ ይህንን ነገር ፖዘቲቭ አድርጎ መስበክ በፍጹም እኔ ጤነኝነቱ አይታየኝም። ሰላም ክርስቶስ ይብዛላችሁ። የሚቀጠቅጥሽ ባል ካገኘሽ በሚቀጠቅጥሽ ባል አማካኝነት ሰማዕትነትን ትቀበያለሽ ወይንም ትጸድቂያለሽ የሚል አስተምሮ ነው እንደሰማችሁት። እንግዲህ ወንድማችን አቡ ምላሹን ሰጥቷል። ብዙ ጊዜ እኔም የማልስማማባቸው ነገሮች አሉ። ትዳር ክቡር ነው። ትዳር እግዚአብሔር የሰጠን ወይም እግዚአብሔር ያዘዘልን ነው እና ብዙ ጊዜ እንደዚህ እየተደባደቡ የሚኖሩ ሰዎች ጋር የሚጣሉ የሚጋጩ ሰዎች ጋር ይሄዱና ሽማግሌዎች በቃ በግድ ያስታርቋቸዋል። በግድ ከዛሽ ብለው ይታረቃሉ። ትንሽ እንደቆዩ ደግሞ አሁንም ይደባደባሉ። ወይ ወንዱ አጥቂ ይሆናል ወይ ሴቷ ብዙ ጊዜ የለም ግን እንደዚህ አይነት እንትኖች አሉ። ሰው አሁንም ይሄዱና ያስታርቋቸዋል። አትዘንት ምንድነው የሚሆነው? ሴትዮዋ ወይ ራሷን ታጠፋለች ወይ የሆነ በጣም የሚያስጠላ አጨራረስ ይኖራል ማለት ነው። እና ብዙ ጊዜ ነው የምምለው ሽማግሌ ግዴታ ማስታረቅ ብቻ ነው ወይ ያለበት ብዬ አስባለሁ። የሽማግሌ ግዴታ ማስታረቅ ነው ወይ? ያ ቶክሲክ የሆነ ትዳር ከሆነ ሽማግሌ ማለያየት መቻል አለበት። በአጭር ጊዜው ራሷን ከምታጠፋ ወይም በሽተኛ ከሚሆን መለያየት መቻል አለባቸው። ኦፍ ኮርስ የእግዚአብሔር ስጦታ ነው እንዳልኳችሁ። ትዳር ግን ታቅም በላይ ሲሆንስ ለበሽታ የሚጥል ነገር ቢሆንስ? መቼም እግዚአብሔርም እየተሰቃያችሁ በበሽታ ውደቁ ይላል ብዬ አላስብም። እና አይደለም ይቅርና እየተቀጠቀጡ እዛ ቤት መኖር ሽማግሌዎች ሄደው ማለያየት መቻል አለባቸው ብዬ የማስብ ነው። ማለያየት መቻል አለባቸው ብዬ ነው። ሽማግሌዎች ግዴታ ማስታረቅ ብቻ ሳይሆን ማለያየት መቻል አለባቸው ብዬ አስባለሁ። እናንተ ሀሳብ አስተያየትስ ምን ይመስላል? ምናልባት ይህንን ነገር በገዳማውያኑ ኑሮ ወይም ይህ መከራ የሚወዱ ለኢየሱስ ክርስቶስ ብለው መከራን የሚቀበሉ መነኮሳት አሉ። በቃ መከራን በጣም የሚፈልጉት ለነሱ አሁን ይሄ ንግግር ይሰራል። እንደውም አንድ አባት ምን አሉ ሲል ሰማሁኝ። በጣም የበቁ አባት ናቸውና ምግብ እንትን ይላቸዋል፣ ሰው ነው የሚሰጣቸው፣ ምግብ ይመላለስላቸዋል። በቃ ያለፈ ያገደመው ሰው ሁሉ ይሰጣቸዋል ምናምንና የሆነ ጊዜ ምግብ ጠፋ ወይም የሚሰጣቸው ሰው ጠፋ ማለት ነው። የለም ከዛ ቢጠብቁ የለም 2 ቀን 3 ቀን 4 ቀን የለም ምግብ የሚሰጣቸው ማለት ነው። ከዛ በቃ በሰላም ጸሎታቸውን ያደርጋሉ። እሳቸው ምንም ችግር የለባቸውም። ከዛ በስንተኛው ቀን ነው በ5 ወይ በ6 ወይ በ7ኛው ቀን አንድ ሰው ይዞላቸው መጣ ምግብና ኳኳኳኳ ሲያደርግ ምግብ እንዴት እስካሁን ምናምን ሲላቸው ተቆጡ። ማን ላይ የተቆጡት? እግዚአብሔር ላይ። ፈተን የለብኝም ስላንተ ብዬ መራብ የለብኝም እንዴት ብሎ ተቆጡ የሚል እንትን ሰምቻለሁ። ምናልባት በዛው ወይ አይተው ሊሆን ይችላል፣ ግን በፍጹም የተሳሳተና ለሁለቱም ለባልም ለሚስትም ለልጅም የማይጠቅም ትምህርት ነው እዚህ ጋር የተሰጠው። እናንተም ሐሳብ አስተያየታችሁን ጨምሩበት። ዛሬ ፍልሰታ ነው 2ኛ ቀን ነው ብዬ ቤተክርስቲያን ብሄድ የአቡነ ሰዊሮስን ፎቶ ሊያሳልሙኝ ነበረ። በግድ ነው ያመለጥኳቸው። እስቲ ይሄንን ቪዲዮ አይተን እንመለስ። እመቤታችን የቅድስት ኪዳነ ወዳጆች እንግዲህ አሁን የምንገኘው በሱልታ መናብቹ ክፍለተ ከተማ ቅድስት ኪዳነ ደብረ ሎዛ ቅድስት ኪዳነ ምሕረት እንገኛለን። በዚህ ቦታ ላይ እንግዲህ ብፁዓን አባቶች የሚያርፉበት ተሰርቷል። ግን የአባታችን የአቡነ ሳዊሮስ በሸገር ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል በዚህ ላይ ፎታቸው ስለሌለ በሀገረ ስብከታቸው በንስሐ ልጆቼ አሰርቼ ዛሬ በዚህ ቦታ ላይ እንሰቅላለን። እንደሰማችሁት ነው ልጅ ያለው ሊያሳልሙኝ ነው ያለው። እዚህ ጋር የተባለው ደግሞ ማረፊያ ቦታ ላይ
የእሳቸውን ፎቶ ለማስቀመጥ ነው የተፈለገው። እንዳያችሁት ማረፊያ ቦታ ላይ የቅዱሳን ስዕላት አሉ። እዛ ላይ ነው መቀመጥ የተፈለገው። ማረፊያ ቦታ ነው ግን ቤተክርስቲያን ላይ አይደለም። ሚስ አንደርስታንድ ሶሪ ማረፊያ ቦታ ላይ ነው ግን የተባለው ቤተክርስቲያን ውስጥ አይደለም። ወይም ለማሳለምም አይደል ነው እንግዲህ ልጁ ደርሶት እንደሆነ አናውቅም። ግን እዚህ ጋር የተባለው ማረፊያ ቦታ ላይ ነው ከቅዱሳኑ ስዕላት አጠገብ። እሱስ ቢሆን ተገቢ ነው ወይስ ተገቢ አይደለም? እንግዲህ እናንተ ራሳችሁ ሐሳብና አስተያየታችሁን መስጠት ትችላላችሁ። ፈተና ያልበገረው ወሬ ያልጣለው ህዝብ ብዙ ነው። በእምነቱ የጸና በምግባር የቀና ህዝብ የታደለ ነው። አንድም ለዚህ የተመረጠ ሆኖ የተገኘ ታቦተ ኪዳነ ምሕረት በ500 ክፍለ ዘመን ነው የመጣች። ለሰፊው ታሪክ ሰፊ ጊዜ ይጠመን። ይህን አሻራ ይዘው ምዕመናን ቤተ ክርስቲያን ችግር ቢደርስባት እንኳን የጽዋውን ፍርፋሪ የመስቀሉን ስባሪ እያያዙ ቤተ ክርስቲያን የፍግ እሳት ናት። ጠላቶቿ ቢበዙም እነሱን እያጠፋች ስታጠፋ አይታወቅባትም። እምትወረውረው ዱላ የላትም። እማታደርገው ጸሎት ግን የለም። የፈጣሪ ቤተ መንግሥት ናትና ወደ ፍጡር አቤቱታ አትሄድም። ወደ ፈጣሪዋ ነው የምታመለክተው። የእሱ ቤተ መንግሥት ሁና ነው እስከ ዛሬ የቆየችው። የግለሰብ ብትሆን አንድ ቀን በተነሳች አለቀ። አገር ማለት መሬት አይንቀሳቀስም። አገር ማለት ሰው ነው። ሕንፃ ማለት መልካም ሥራ ነው። ትውልድ ማለት በዛን ጊዜ ተገኝቶ እድሉን የተካፈለ ነው። ደግ ሥራ እንኳን ተሰርቶ ቢታሰብም ያጸድቃል። ክፉ ሥራ ከሆነ መሰራቱ ቀርቶ መመኘቱም ያስጨንቃል። ሃሌሉያ አነጽዋ ወሳረርዋ ለቤተ ክርስቲያን ከመትኩን መስተስሪያ ኃጢአት ወከመትኩን አርያ ዘበሰማያት ተባለ። ከቀራንዮ የተቀዳውን ደም ሊያሰራጭ በየትኛው አገር ልጀምር አላቸው። ሁለቱም መላእክት ምን አሉት? በአንድ አንደበት ኢትዮጵያ ትቅደም። የሰዎቹ ቅጽል እንዳይመስላችሁ መላእክት የተናገሩት ፊደል ነው። አሜን። አባታችን በረከቱ ይደርብን። እንግዲህ መከራ የሚበዛባቸው ህዝቦች ብፁዓን ናቸው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።